ነብይ እግዚአብሔር ቅዱስ ዳዊት በመዝሙር 122 ቁጥር 7 ላይ በጌጠኛ ቤትህ ልማት ይሁን ብሎ ተናግሯል። የእግዚአብሔር ቤት ቤተክርስቲያን ጌጧ መንፈስ ቅዱስ ነው። በመንፈስ ቅዱስ ያጌጠች የተዋበች ቤተክርስቲያን በዚህ ቤተክርስቲያን ውስጥ ደግሞ የተለያዩ መንፈሳዊ ልማቶችን ማልማት እንደሚገባ ቅዱስ ዳዊት ተናግሯል። አሁን ያለንበት ቦታ የቦሌ ምዕራፈ ሰማዕታት ወደ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ነው የምንገኘው። ይሄ ቤተክርስቲያን እንግዲህ በዚህ በማዶ በኩል 24 ቀበሌ በዚህ ደግሞ 22 እነዚህን የሚያዋስን መሃል ቦታ ላይ ያለ ቤተክርስቲያን ነው። ይሄ ቤተክርስቲያን ባጭሩ እንደሌሎቹ አብያተ ክርስቲያናት ቦታ ተመርጦ እዚህ ቦታ ይሰራ ተብሎ የተሰራ ሳይሆን ራሱ በእግዚአብሔር ፈቃድ ወጣቶች መስዋዕትነትን ከፍለው የተሰራ የተመሰረተ ቤተክርስቲያን ነው። ሁለት ወጣቶች በዚህ ቦታ አርፈዋል፣ ሰማዕትነትን ተቀብለዋል። ሌሎች ደግሞ እግራቸውን አጥተው በክራንች የሚሄዱም አሉ። እንዲሁ በጥይት በመሳሪያ ተመተው የቆሰሉም ደግሞ ብዙ ወገኖቻችን አሉና ይሄ መስዋዕትነት ተከፍሎ የተመሰረተ ቤተክርስቲያን ነው። እንግዲህ ቤተክርስቲያኑ ከተመሰረተ 6 ዓመታትን አስቆጥሯል። ለመጀመሪያ ጊዜ ጥር 24 2012 ዓመተ ምህረት ነው ቅዳሴ የተቀደሰው በዚህ ቦታ ላይ። ታሪካዊ እንደመሆኑ መጠን ይሄ ቤተክርስቲያን በዚህ በቤተክርስቲያኑ ቅጽረ ግቢ ውስጥ እዚህ ጋር የምታዩት ትልቅ ወንዝ አለ። በዛ በኩል ደግሞ የሚመጣ ሌላ ወንዝ አለ። ሁለት ወንዞች የሚገናኙበት ቦታ ነው። እዚህ ጋር የሚታየው ደግሞ ወንዙን የማስቀየስ ዳይቨርት የማድረግ ስራ ነው እዚህ ጋር እየሰራን ያለ ነው። ይሄንን ወንዝ ማስቀየስ ያስፈለገበት ትልቁ ምክንያት ቤተክርስቲያኑ ታሪካዊ እንደመሆኑ መጠን በብዙ መስዋዕትነት የተሰራ ቤተክርስቲያን እንደመሆኑ መጠን በመላው ዓለም ያላችሁ ሕዝበ ክርስቲያኖች በአገር ውስጥም ያላችሁ ይሄንን ቦታ በታሪክነቱ በመስዋዕትነት የተተከለ ቤተክርስቲያን መሆኑን ሁላችሁም የምታውቁት ጉዳይ ነው። በዚህ መሰረት ትልቁ ካቴድራል 3000 ካሬ ሜትር ላይ የሚያርፈው ካቴድራል የሚሰራው እንደምታዩት እዚህ ወንዝ ላይ ስለሆነ ቤተክርስቲያኑን ወይንም ካቴድራሉን ለመስራት ደግሞ ይሄ ወንዝ የግድ ወደ ሌላ መቀየስ ስለሚገባው በዚህ ቦታ የወንዝ ቅየሳ አድርገን በአሁን ሰዓት 70% ተሰርቶ እየተጠናቀቀ ያለበት ሁኔታ ነው ያለው። ይሄንን ወንዝ እንግዲህ ስናስቀይስ የመጀመሪያው እዚህ ጋር ቤተክርስቲያኑን ለመስራት ወንዙ ወደ ሌላ ቦታ መቀየስ ስላለበት ነው። በሌላ መልኩ ደግሞ መቃኞ ቤተክርስቲያን እዚህ ከኔ በስተጀርባ ላይ ይገኛል። ይሄ ቤተክርስቲያን ወንዙ እየሸረሸረው ከባድ አደጋ ላይ እየወደቀ ስለሆነ የዘንድሮን ክረምት ቢያልፍ የመፍረስ አጋጣሚ ሊገጥመው ስለሚችል ቤተክርስቲያኑንም ከመፍረስና ከመውደቅ ለመታደግ በሌላ መልኩ ደግሞ ይሄ ወንዝ የምታዩት ውሃ ብቻ ሳይሆን የተለያየ ሽታ ያለው ቆሻሻ ጭምር ስለሆነ ሕዝበ ክርስቲያኑ ሲያስቀድስ በጣም ሽታው አስቸጋሪ ስለሆነ ብዙ ሕዝበ ክርስቲያኖች እየታመሙም ስለተቸገርን ይሄንንም ጭምር ለማስወገድ በእነዚህ ምክንያቶች የዚህ የወንዝ ቅየሳ አስፈላጊ ሆኖ ተገኝቷል። እንግዲህ ወንዙን ስናስቀይስ እንደምታዩት እስካሁን ድረስ ላዩ ክፍት ነው ያለው። ላዩ ክፍት የሆነበት ምክንያት የዘንድሮን ክረምት አይተን የውሃው የግፊት መጠን ታይቶ መጠነኛ ከሆነ ባለሙያዎቹ በሚወስኑት ውሳኔ ከላዩ የመድፈን ስራ ይሰራል። በዚህ መልኩ እንግዲህ ስራው ባማረ መልኩ የተሰራ ሲገኝ ቀጣዩ ወንዙን ለማጠናቀቅና ካቴድራሉን ለማስጀመር እንዲሁም እዚህ ወንዙን ለማስደፈን ከላይ ያለውን ከፍተኛ ወጪ ነው የሚጠይቀን። ይሄ ቤተክርስቲያን አዲስ እንደመሆኑ መጠን ከተመሰረተ ገና 6 ዓመቱ ስለሆነ ገቢ የለውም። ቤተክርስቲያኑ ደሞዝ እንኳን የሚከፈለው ከምእመናን በሚገኘው ሙዳየ ምጽዋት እየተቆጠረ እንጂ ቋሚ የሆነ ገቢ ይሄ ቤተክርስቲያን የለውም። በዚህ መሰረት እስካሁን ድረስ ይሄ የምታዩት ግንባታ የተገነባው ምእመናኑ ድንጋዩን፣ አሸዋውን፣ ጠጠሩን፣ ሲሚንቶውን አስፈላጊ የሆነውን ለሥራ የሚያስፈልገውን ማቴሪያሎች ምእመናን እያመጡልን ነው እስካሁን ድረስ የሰራ ነው።
ምንም አይነት የገቢ ማሰባሰቢያም አላደረግንም። ምዕመናን ባደረጉልን ትብብር ነው እስካሁን ድረስ የደረስነውና ቀጣዩ ስራችን ደግሞ የወንዙን ማጠናቀቅ ስራና አዲሱን ቤተክርስቲያን የማስጀመር ስራ ስናስብ ወጪው በጣም ከባድ ነው የሚሆነው። በተለይም ደግሞ ይሄ ወንዝ ክረምት ሳይደርስ ካልተጠናቀቀ የሰራነው ስራ ሁሉ እንደገና ወደ ኋላ መልሶ ሊፈርስብንና አደጋ ላይ ሊወርቅብን ስለሚችል ክረምቱን ተሽቀዳድመን ቶሎ የወንዝ ማስቀየሱን ስራ ለመፈጸም ስለፈለግን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ክርስቲያኖች በአገር ውስጥም በውጭም ያላችሁ ይሄንን ታሪካዊ ቦታ ቀደም ሲልም ብዙ ረድታችኋል፣ ብዙ አገዛችሁናል። ወደፊትም ደግሞ ወንዙን ለማጠናቀቅ ከዚያም ሲያልፍ ደግሞ ካቴድራሉን ለማስጀመር እንድንችል የእርዳታ እጃችሁን ትብብር እንድታረጉልን በልዑል እግዚአብሔር ስም በመላኩ በቅዱስ ገብርኤል እንዲሁም በሰማይቷ በቅድስት አርሴማ ስም እንጠይቃለን። እናንተ በምታረጉልን ትብብር ነው ቀጣዩ ስራ ሊሰራ የሚችለውና ይህንን የወንዝ ቅየሳ ክረምት ሳይደርስ በፊት ካደጋ እንታደገው እያል ሁላችንም ቅዱስ ዳዊት እንዳለው በጌጠኛ ቤትህ ልማት ይሁን ብሎ እንደተናገረው በዚህ ይህን የእግዚአብሔር ቤት ታሪካዊ ቦታ ልማቱን አልመተን ሁላችሁም አሸራችሁ እንድታስቀምጡ በገንዘብም በእውቀትም በጉልበታችሁም በሁሉም ነገር በምትችሉት ሁሉ እንድታግዙን መንፈሳዊ ጥሪያችንን እናስተላልፋለን። በመላው ዓለም ያላችሁ ኦርቶዶክሳውያን በአገር ውስጥም ከአገር ውጭም እኔ ርዕሰ መዘምራን እስጢፋኖስ ሳሌ ወይ በቅጥል ስሜ ቄስ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ምዕራፈ ሰማዕታት ወደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ አብያተ ክርስቲያናት የስብከተ ወንጌል ክፍል ዋና ጸሐፊ ነኝ። እንደምታዩት ይሄ ቦታ በእግዚአብሔር ቸርነት በእግዚአብሔር ሐሳብ የተመሰረተ ቦታ ነው። የዛሬ 6 ዓመት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ በዚህ ቦታ ከብፁዓን አበው ሊቃነ ጳጳሳት ጋር መጥተው መሰረት ድንጋይ አኑረውልን የቤተክርስቲያኑን መጀመር በይፋ አውጀውልን ነው አገልግሎቱ የተጀመረው። እንደምታዩት በሁለት ወጣቶች ሰማዕት ሆነው ሌሎችም ደግሞ አካለ ስንኩል የሆኑ ወንድሞች አሁን በሕይወት ያሉ ወንድሞች አሉ። ሁለቱ ሰማዕታት ግን ለቤተክርስቲያን ዋጋ ከፍለው በእነሱ አማካኝነት ነው የቦታ የተመሰረተው። እንደምታውቁት እንግዲህ ብዙ ወንድሞች ዋጋ የከፈሉበት ቦታ ነው። ለምን ይባል የዚህ አካባቢ አጥቢያ ምዕመናን ከዚህ ቦሌ ደብረ ሰላም መድኃኔዓለም ለመሄድ አዛውንት እናቶች አሉ፣ አካለ ስንኩላን አሉ፣ ህፃናት አሉና በእግር ረጅም መንገድ ነበር የሚሄዱት። በጀርባ በኩል ደግሞ ያሉት በዚህ በጓሮ በር በኩል ያሉት በደብረ ሳህል የካ ቅዱስ ሚካኤል ቤተክርስቲያን ይሄዱ ነበር መንፈሳዊ አገልግሎት የሚያከናውኑት አምልኮተ እግዚአብሔራቸውን ይፈጽሙትና በእግዚአብሔር ቸርነት ነው ያልኳችሁ። ይሄ ቦታ እዚህ ቦታ ሲመጣ ህዝቡ በጣም በደስታ የራሳችን ቤተክርስቲያን የምናመልክበት ክርስትና የምንነሳበት ስጋው ደግሞ የምንቀበልበት ቦታ ያስፈልገናል በማለት በታላቅ ዋጋ ተከፍሎ ሁለት ወንድሞቻችን በህይወት አተን እንግዲህ አሁን የቅዱስ ገብርኤልና የቅድስት አርሴማ ጽላት በዚህ ቦታ አለ። ጆኒ ነው የሚባለው የዚህ አካባቢ ወጣትና በወቅቱ እቺ ቤተክርስቲያን ስትመሰረት የነበርኩ ሰው ነበርኩኝ። የመስራች ኮሚቴና የአዲስ ኮሚቴ ጥምር ሰብሳቢ ነበርኩኝ። እንደምትመለከቱት እቺ የቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን በ2012 ዓመተ ምህረት ነው የተመሰረተችው። ከዛ በፊት ግን የቀደመ ታሪክ ነበራትና እንደምትመለከቱት እዚህ ጋር የምናየው ቤተክርስቲያን የመጀመሪያዋ መቃኞ ቤተክርስቲያን ናትና አባቶች ሌሊት 6 ሰዓት ላይ ቤታቸው ካዘጋጁ በኋላ በሽቦ ያሰሯት ናትና አመሰራረቱም ከ70 ዓመት በላይ የሆናቸው የአካባቢ ወጣቶች አባቶች ይሄንን ቤተክርስቲያን ለመመስረት ከፍተኛ የሆነ ተጋድሎ ፈጽመዋልና በወቅቱ በነበረው ከንቲባ የተለያዩ ጥያቄዎችን አቅርበዋል ከ2008 ዓመተ ምህረት ጀምሮ። ነገር ግን አልተፈቀደላቸውም። በ2012 ዓመተ ምህረት ፓስተር ዮናታን ይሄንን ጥያቄ ያቀረበና ባቀረበ በሳምንት ውስጥ ቦታው ተፈቀደለት እና ካርታ ተሰራለት። ይሄ መረጃ ደረሰን አጋጣሚ ሆኖ ስለዚህ አባቶች በሌሊት 6 ሰዓት ከ2008 ዓመተ ምህረት ጀምሮ የደከምንበት የለፋንበት በአካባቢያችን ያለ ቦታ ነውና አሳልፈን አንሰጥም በሚል ሌሊት 6 ሰዓት ላይ ነው መቶ እንደምታዩት እቺ መቃኞ ቤተክርስቲያን የተተከለችው። 10 ሰዓት ላይ አልቆ ኪዳን ተጀመረ። ከዛ ቅዳሴ ከዛ የአካባቢ ህብረተሰብ ከዛ ሰዓት በኋላ ነው ቤተክርስቲያን መተከሉን ያየውና የሰማው። ከዛ ከፍተኛ ዋጋ
ከፍሎ መቃኞ ቤተክርስቲያንን ከዚህ ትንሽ ከፍ ባለ ደረጃ መስራት ችለናል። ከዛ ያው እነዚህ ሁሉ ነገሮች ከተደረጉ በኋላ በ25 ለ26 ከመንግስት ጋር በነበሩ ባለመግባባቶች ቤተክርስቲያኑ መፍረስ አለበት የሚል ከፍተኛ ተቃውሞ ተነስቶብን ነበር። እንደምታዩት ይሄ ቦታ በዚህኛው በኩል ቦሌ መድኃኔዓለም አለ፣ በዚህኛው በኩል ኡራኤል ቤተክርስቲያን አለ፣ በዚህ በኩል ደግሞ የካ ሚካኤል አለ፣ በዛ በኩል ቅዱስ እግዚአብሔር አብና በዚህ በኩል እመቤታችን ገርጂ ማርያም አለችና ይሄ ቦታ በጣም ማዕከል ነው። የአምስት ቤተክርስቲያኖች የሚያማክል ማዕከል ቦታ ነውና ምዕመን በጣም ተቸግሮ ነበር በዚህ አካባቢ ለማስቀደስም ቤተክርስቲያንም ለመሳለምም እናቶች አባቶች ትልልቅ በዊልቸር የሚሄዱ በክራንች የሚሄዱ ቤተክርስቲያን ቤታቸው የቀሩ አባቶች እናቶች ነበሩና የዚህ ቤተክርስቲያን መመስረት ለዚህ አካባቢ ህብረተሰብ በጣም ወሳኝነትና አስፈላጊ ነው በሚል ከመንግስት ጋር አንዳንድ ነገሮች አደረግን። ነገር ግን አለመግባባቶች ተፈጥሮ ከፍተኛ የሆነ ጸብ ተነሳና እዚህ ቦታ ላይ ወንድሞቻችንን በሰማዕትነት ሁለት ወንድሞቻችንን በሰማዕትነት ገበርን። ሌሎች ወደ 21 የሚቆጠሩ ከባድና ቀላል ጉዳቶችን አስተናግዷል። በወቅቱ ከፍተኛ ችግር በመፈጠሩ በወቅቱ የነበሩት ከንቲባ ታከለ ኡማ ካለው ከቤተ ክርስቲያን አካላት ጋርና ከኛም ጋር በመነጋገር ቦታው እንዲሰጠን ተደርጓልና። ስንቅነሽ ሞላ እባላለሁ። የሚካኤል ፋኑስ ኃይለ መስቀል እናት ነኝ። የመጀመሪያው የሰማዕቱ እናት ነኝ። በዚህ ቤተክርስቲያን ላይ የዛሬ 6 ዓመት የደረሰብን ግፍና መከራ ይሄ ነው የማይባል ነው በእኛ ላይ የደረሰው። 2 ልጆች ሰማዕታት ሲሆኑ 26 ልጆች የቆሰሉ ልጆች አሉ ከመሃላቸው። ስለዚህ እኛ ጋር አሁን ይሄ ቤተክርስቲያን በእነሱ ስም ተመስርቶ በእነሱ ስም ቆሞ ያለ ቤተክርስቲያን ስለሆነ እቺ ቤተክርስቲያን አሁን ተስተካክላ በዚህ በመቃኙ ብቻ ሳይሆን መንቀረው በትክክል በትልቁ ካቴድራሉ ተጀምሮ እንዲሰራለን በትትና እንለምናለን። በመጀመሪያ ሲቀጥል ደግሞ ማለት ነው አሁን የወንዙ ልማት ተጀምሯል። ወንዙ እየተካሄደ ነው። ወንዙ ኃይለኛ ወንዝ ነው። ወንዙ ከድሮም ኃይለኛ ነው እናውቀዋለንና እኛውን የምንፈልገው ወንዙ እንዲሰራልን ነው። ለወንዙ ነው አሁን እኛ እንትን የምንለው። ወንዙ ከተሰራልን ቤተክርስቲያኑ መሰራት አያቅተውም እና ከውጭም ከውስጥም ያው ህዝበ ክርስቲያን ኦርቶዶክስ የሆነ በሙሉ እዚህ ቤተክርስቲያን ላይ ተባብሮ የልጆቹ ደም መሬት እንዳይቀር እንዲያሰራልን በትትና እንገልጻለን። እንደሚታወቀው ይህ ታላቅ ደብር በደም የተመሰረተ 2 ወጣቶች ተሰውተውበት ብዙ ወጣቶች ቆስለውበት ፈቃደ እግዚአብሔር ሆኖ ዛሬ ብዙ ምእመናን በስተው ቆራቢያኑ ህፃናቱ በሰንበት ትምህርት ቤትም በወጣቶች ጉባኤም እየተካሄደ ታላላቅ ጉባኤያት እየተዘጋጁ ያሉበት ታላቅ ቦታ ነው። ጉባኤውም እጅግ በጣም ለየት ባለ መልኩ እየተካሄደ ነው። እግዚአብሔር አምላካችን መልካም ፈቃዱ ሆኖ በዚህ በአብይ ጾም የ29 ልዩ ጉባኤ አዘጋጅተናል። ይኸውም ረቡዕ፣ ዓርብ፣ እሁድ በጠዋቱ መርሃ ግብር ማለት ነው። በረቡዕና የዓርብ ጉባኤ ላይ ሻርፕ 11 ሰዓት ላይ የመሐረና ጸሎት ይጀመራል። ከዚያ ቀጥሎ የትምህርተ ወንጌልና የበገና ዝማሬ መርሃ ግብር ይካሄዳል። በዚህ መልኩ እንግዲህ ጾሙን እንደ እግዚአብሔር ፈቃድ እያሳለፍን ነው ያለነው። ይሄ ማለት እንግዲህ ጾሙ 55 ቀን ነው፣ ጉባኤው 29 ቀን ነው ያዘጋጀ ነው። ይሄ ማለት ጉባኤውን በቃለ እግዚአብሔር በዝማሬ በመንፈሳዊ አገልግሎት ነው የጾሙን አብላጫ ጊዜ ብዙውን ጊዜ ከጾሙ ግማሹን ማለት ከግማሽ በላይ የሚሆነውን በቃለ እግዚአብሔር በትምህርተ ወንጌል ነው የምናስተላልፈው ማለት ነው። እንግዲህ ክቡር አባታችን መላከ ብስራት መምህር አብርሃም ዲበኩሉ የደብራችን ዋና አስተዳዳሪ ከመጡበት ጊዜ ጀምሮ በደብራችን ታላቅ ጉባኤ ተዘጋጅቶ በተለይ በአብይ ጾምና በጾመ ፍልሰታም እንዲሁ እንደሚታወቀው በብዙ ሚዲያዎችም ይታወቃል። ከ1 እስከ 16 ማታ ታላላቅ መምህራን ዘማሪያን አሉ የሚባሉ ሊቃውንት እየተመረጡ እየመጡ የሚያስተምሩበት ታላቅ ደብር ነው። እንደምታዩት ቦታው በጣም ሰፊ ነው። ዘርፈ ብዙ ስራዎች ያሉት ነው። መንፈሳዊ አገልግሎቱ እየተከናወነ ነው። ግን ይሄ የወንዙ ጉዳይ በጣም አሳሳቢ ነው። ሽታ አለው። ህፃናት ልጆች መተው እዚህ ቦታ ሲመጡ ሰንበት ተማሪዎች ብዙ ጊዜ በጉንፋን ይጠቃሉ እና በጣም አስቸጋሪ ነው። አዛውንት እናት አባቶቻችን ራሱ አሁን እየቀነሱብን ነው። ወንዙ እግዚአብሔር ጠብቆን ነው። የዛሬ ሳምንት ድልድዩ ተሰብሮ እዛ ጋር ብዙ ካህናትም ምዕመናንም ተጎድተውብን ነበር።
እግዚአብሔር ያው አሳልፎ አልሰጠንም። ያው ከፍተኛ ጉዳት የደረሰበት ሰው ባይኖርም በወቅቱ ያው ወደ ሕክምና ቦታ ወስደው እርዳታ ተደርጎላቸዋል። አሁን በመላ ዓለም ያላችሁ ኦርቶዶክሳውያን እኔም እዚህ ቦታ ነው የምሰራው፣ እዚህ ቦታ ነው የማገለግለው። ይሄ ቤተክርስቲያን በጣም ድጋፍ የሚያስፈልገው ቦታ ነው። እንደምታየው 3000 ካሬ ላይ ነው ቤተክርስቲያኑ የሚቀመጠው። ግን በጣም የወንዙ ጠረን ከየካ ጫካ መጥቶ በዚህ ነው የሚያልፈው። በዚህ በቤተልሔሙ ግርጌ ነው የወንዙ እንዳለ በጣም አጸያፊ ነገር ነው። በጣም ይሸታል፣ ሽታ አለው። ውሃው በጣም እንደሌላ አካባቢ ወንዝ እንኳን ንጹህ አይደለም፣ የተመረዘ ውሃ ነው። ይህንን ለመስራት እንግዲህ 1 ዓመት ከምናምን ቤተክርስቲያኒቷ በራሷ አቅም አካውንት ላይ እንዲሁም ምዕመናንን በማስተባበር ስብከተ ወንጌል ይሄ ስራ ተሰርቷል። እንደምታዩት የበላይ አካል መንግስት ከዚህ በፊት ክቡር ከንቲባ ታከለ እኛ እንሰራዋለን ብለው ነበር። በአጋጣሚ እሳቸው ያው ወደ ሌላ ስልጣን ሲሸጋገሩ ይሄ ቦታ አስተዋይ ስላጣ ቤተክርስቲያኗ በሚመለከተው አካላት ብታሳውቅም መልስ ስላጣች ያው ስራውን ከጀመርን የወንዙን ድልደላ 1 ዓመት ሆኖናል። አሁን ደግሞ በጣም የሚያጓጓው ለመድፈን ከጫፍ ደርሰናል። ቢያንስ 80 እና 70% ተሰርቷል። የቀረው 30% ነው። ይሄንን ደግሞ ለማሟላት አሁን ከፊታችን የበልግ ዝናብ አለ፣ ክረምት አለና ዝናቡ ደግሞ የሚመጣ ከሆነ የተሰራውን ስራ እንደገና ወደ ኪሳራ ይከተናል። አስቸጋሪ ጊዜያትን ነው የምናሳልፈው። ምዕመናን በጣም ብዙ ወጣቶች፣ ብዙ አዛውንት፣ ብዙ ህጻናት ያሉበት ብዙ ምዕመናን ያሉበት አካባቢ እንደመሆኑ መጠን የምዕመናንን ፍላጎት ማሟላት አልቻልንምና በዚህ ሚዲያ የምትከታተሉ የቤተክርስቲያን ልጆች እዚህ መጥተው በጉባኤ በተለያየ ነገር እያገዙ ነው ሚዲያዎቹና ይሄንን ስታዩ ግን ሁላችሁም እግዚአብሔር በሚያውቀው በደብሩ አካውንት ከስራ አለ ያቅማችሁን እንድታረጉልን በቅዱስ ገብርኤል በቅድስት አርሴማ ስም ጠይቃለን። እኛም ቦታው ከተሰጠን በኋላ ወደ ልማት ገብተናል። እቺ ቤተክርስቲያን ያው እንደሚታወቀው ቤተክርስቲያን የሁላችንም ናትና በመላው ዓለም ያሉ ኦርቶዶክሳውያን የራሳቸውን አስተዋጽኦ አድርገዋል። ለዚህም ደግሞ ምስጋናችንን እናቀርበናል፣ ደግመን እናመሰግናለን። ስለዚህ አሁን ወደ ልማት ከገባን በኋላ አንዳንድ ችግሮች ነበሩ እዚህ ቦታዎች ላይ። ቦታችን እንደምታዩት በጣም ትልቅ ነው። 16154 ካሬ ሜትር ነው ይሄ ቦታ ላይ እዚህ ጋር በምትመለከቱት መንገድ 2 ወንዞች አሉ። አንደኛው ወንዝ ከዚህ ከ22 አካባቢ የሚመጣ ነው። አንደኛው ከየካ የሚመጣ ነው። ይሄ ቤተክርስቲያን 2 ወንዞች በዚህ ቤተክርስቲያን ግቢ ውስጥ ነው የሚያልፉትና አዲሱን ህንጻ ቤተክርስቲያን ለመስራት ከፍተኛ ችግር ሆኖብን የቆየው የነበረው ይሄ ወንዝ ነው። ስለዚህ ይሄንን ወንዝ በተወሰነ መልኩ ወደዚህ ለማስጠጋት ስለፈለግን ያው ወንዙን አስጀመርን። አንደኛው በ22 በኩል ይሄ የምታዩት ወንዝ በ22 በኩል የሚመጣውን ወደዚህ ትንሽ ወደ አጥሩ ትንሽ ስፍት አድርገን በዛ በኩል ደግሞ የሚመጣውን ቀጥታ ተቀብለ ነው ይሄኛውን ወንዝ ከዛኛው ጋር እንዲገናኝ አድርገናል። አሁን እዚህ ጋር የምታዩት እዛ ጋር ያለው ቦታ እሱ ቦታ አሁን ቢያንስ ቤተክርስቲያን እንጀምራለን ብለን ያሰብነው ቦታ ነው። እዚህ ቦታ ላይ የኛ ሐሳባችን እቅዳችን እዚህ ቦታ ላይ ትልቅ ሁሉንም ምዕመን የሚያሳትፍ ከ3500 እስከ 4000 ካሬ ሜትር የሚሸፍን ትልቅ ዘመኑን የሚያውጅ ሁሉም ህብረተሰብ የተሳተፈበት ሁሉም ኦርቶዶክሳውያን ሂስ የሰጠበት ትችት የሰጠበትን ትልቅ የሆነ በጣም ዘመናዊ እንዲሁም ፈጣን የሆነ ከሌሎች ቤተክርስቲያኖች ቆይታ እንግል የኛ በአጭር ጊዜ የሚጠናቀቅ ቤተክርስቲያን ለመስራት በታላቅ እቅድ ተነስተናልና ይሄ የምታዩት መቃኞ ቤተክርስቲያን ታቦታችን ከተመለሰልን በኋላ በ4 ወር ጊዜ ውስጥ ነው መላው ኦርቶዶክሳውያን ተባብረን እቺን ቤተክርስቲያን እንድትሰራ ያደረግነውና ይሄ ቤተክርስቲያን በ4 ወር ነው ያለቀው። እንግዲህ ቀጣዩን የምንሰራውን ቤተክርስቲያን ወንዙን ከጨረስን በኋላ የምንሰራው ቤተክርስቲያን እጅግ በጣም ፈጣን በሆነ መንገድ ከ4 እስከ 5 ዓመት የሚጠናቀቅ ሁላችንም አሁን ባለንበት እድሜ ትንሽ ከፍ ስንል እንጂ ጊዜያችን ካለፈ በኋላ ማናያት ቤተክርስቲያን ለመስራት በታላቅ ቁርጠኝነት ተነስተናልና እንግዲህ ያው ሁላችሁም ኦርቶዶክሳውያን ሁላችንም ይመለከተናልና ቤተክርስቲያን የኛ ናትና ሁላችሁም የራሳችሁን አስተዋጽኦ እንደምታደርጉ እናምናለን። ያዕቆብ ዳንኤል እባላለሁ። በዚህ በ22 እና በ24 ቀበሌ አካባቢ በቅድስት አርሴማና ወብስራተ ቅዱስ ገብርኤል ቤተክርስቲያን የዛኔ በተፈጠረው ችግር 2012 ጥር 26 በጥይት የተመታው ልጅ ነኝ። 2 ወንድሞቻችን ሚኪያስ ፋኖስና ሚሊዮን ድንበሩ የሚባሉ ወንድሞቻችን ሰማዕትነት ሲቀበሉ እኔ የተረፍኩ ልጅ ነኝ። እንደምታዩት አሁን የአካል ጉዳተኛ ሆኜ ያለሁት እና በሚያኮራ መንገድ ነው ይሄን ነገር ያደረግነው።
የምንኮራበትም ታሪካችን ነው እና እቺ ቤተክርስቲያን ከዛ ጊዜ ጀምሮ አሁን 6 ዓመት ሞልቷታል። ያ ጊዜ ከተመሰረተም 6 ዓመት ሞልቶታል እና እንደምታዩት ነው ብዙ ኮንስትራክሽን ሂደት ላይ ነው ያለችው። ብዙ ቃል የገቡላት የመንግስት አካላቶችም ነበሩ፣ ያም ቃል አልተፈጸመም። አሁን እንደምታዩት ግን እነዚህ ወንዞች በዚህ ጋር የሚያልፍ ወንዝ አለ፣ በጣም ሽታ አለው። እንደገና በኋላ በኩልም የሚያልፍ ወንዝ አለ። ያ ወንዝ የቤተክርስቲያኗን መሰረት እየናደው ነው የሚገኘው አሁን ላይና የደም መስዋዕትነት የህይወት መስዋዕትነት ተከፍሎ ነው እቺ ቤተክርስቲያን የተመሰረተችው። አሁን ደግሞ ምእመኑ በገንዘብና በጉልበት መስዋዕትነት የሚከፍልበት ጊዜ ደርሷልና እቺን ቤተክርስቲያን ተባብራችሁ እንድታሰሩ፣ የገንዘብ አቅም ያላችሁ በአቅማችሁ እንድታሰሯት፣ የጉልበት አቅም ያላችሁም ደግሞ በጉልበታችሁ እንድታግዟት ለመጠየቅ ነው እና ድልድዩ ቶሎ ለመሰራት የፈለግነው አንደኛ ነገርም አሁን በቀደም ይሄ የእንጨት ድልድይ አያስተማመንም። በቀደም ለታ አሁን አንድ አባት ከኛ ራሳችን ከካህኑ አንድ አባት ወድቀውብናል፣ ሌሎቹም መናድኖችም ወድቀውብናል። ይሄ አስቸኳይ ስለሆነ በአስቸኳይ ተሰርቶ እንዲያልቅልን ነው የምንፈልገው እኛ እና ህዝቡም መናኑም ያው ተረባርቦ አሰርቶ ልጆቻቸውን ሊያቆርቡም ሲመጡ ሳይሳቀቁ ገብተው ሳይሳቀቁ እንዲወጡ ነው የምንፈልገው እና በአስቸኳይ ቤተክርስቲያኗ እንድትሰራልን ነው የምንፈልገው። በቀጣይ የሚሰሩ ታላላቅ የሆነ ልማቶች አሉ። እነዚህም ልማቶች ለምሳሌ በሰማዕትነት የቆዩ ወንድሞች አሉ፣ አሁንም በጉዳት ላይ ያሉ ወንድሞች አሉና ትልቅ የሆነ ቤተ መዘክር ለመስራትም አስበናል፣ አዘጋጅተናል። ስለዚህ ይሄ አሁን እያያችሁ ያላችሁት ልማት በጣም ብዙ ብር የሚፈጅ ነው። ስለዚህ ይሄን ለመስራት ስራው 80% የተጠናቀቀ ሲሆን ይሄን ስራ ለመስራት የመጨረሻው ምዕራፍ ላይ ደርሰናልና አሁን ያለንበት ወቅት ዝናብ እየመጣ እያስቸገረን ስለሆነ የሰራነውን ልማት ይሄ የምታዩትን በከፍተኛ መረባረብ እየተሰራ ያለውን ልማት ለማጨናገፍ ውሃ አስቸጋሪ ስለሆነ ቀድመን ሁላችንም ኦርቶዶክሳውያን ተባብረን እቺ የጀመርናትን የወንዝ ማስቀየስ ልማት በቶሎ እንድንጨርስል በቅዱስ ገብርኤልና በቅድስት አርሴማ ስም ጠይቃለሁ። አሁንም ደግሞ በ18 በ19 በ20 ለ3 ቀን ከዚህ ከ29ኙ ጉባኤ ቀናት በተጨማሪ ለየት ባለ መልኩ ተዘጋጅቷል። በ18 ልዩ የበገና ዝማሬ ከ10 ሰዓት ጀምሮ የበገና ምሽት በጣም ብዙ የበገና ዘማሪያን ጸጋው የበዛላቸው የተወደዱ ዘማሪያን በንስሐ ዝማሬ የሚያገለግሉበት ብዙ ጸጋ ሀብት ያላቸው የቤተክርስቲያን ልጆች የሚገኙበት ታላቅ ዕለት ተዘጋጅቷልና ታላቅ የጉባኤ ዕለት ተዘጋጅቷልና በዚያ ቀን በቦታው ተገኝታችሁ እንድትባረኩ በረከት እንድትወስዱ ለማለት ያህል ነው። የ18ቱ የበገና ምሽት ነው። በ19 ደግሞ በ19ና በ20 ሙሉ ቀን እዚህ ነው ቤተክርስቲያን ላይ የምንውለው። ቤተክርስቲያናችን ታላቅ መንፈሳዊ አገልግሎት የሚካሄድበት ሁላችንም ከበረከቱ የምንሳተፍበት ትልቅ የመንፈሳዊ በረከት የምናገኝበት ባዛር ተዘጋጅቷል። የዚህ አገልግሎት እንግዲህ ዋናውና ትልቁ ቁም ነገር በቤተ ክርስቲያናችን እየተካሄደ ላለው ልማት የሚውል ነው። ቤተ ክርስቲያናችንን ታላቁን ካቴድራል ለመጀመር መካከል ላይ አቋርጦ መሀል ለመሀል አቋርጦ የሚሄድ ወንዝ ስላለ እሱን መቀየስ አስፈላጊ ሆኖ ስለተገኘ እሱን እንግዲህ በክቡር አባታችን በሰበካ ጉባኤው በአካባቢው ወጣቶች ምዕመናን ጥረት 90% ተሰርቶ 10% ማለት ነው የሚቀረውና ይህንን ለማስጨረስ ደግሞ ይህንን ጉባኤ አዘጋጅተናል። ይህንን ወንዝ ስትመለከቱት ሁላቸውም በሀገር ውስጥ በውጭ ሀገር የምትኖሩ ክርስቲያኖች ከአካባቢው ተሰብስቦ የሚመጣ ቆሻሻ የሚሄድበት ነው። በጣም ብዙ ምዕመናን ደግሞ ያስቀድሳሉ። ህፃናቱ እዚህ ላይ ነው የአብነት ትምህርት እየተማሩ በሰንበት ትምህርት ቤት እያገለገሉ የሚውሉት። ቆራቢያን ሁሉ ከ1 ሰዓት በላይ የህፃናት እሁድ የሚቆርቡ ቆራቢያን ከ1 ሰዓት በላይ ይወስዳል። እጅግ በጣም ምዕመናኑ በስተውልናል፣ እግዚአብሔር ይመስገን። በዚህ ሰዓት ግን የወንዙ ሽታ ጠረኑ ህፃናቱንም ምዕመናኑንም እያሳመመ እጅግ በጣም ከባድም ስለሆነ ይህንን አስወግደን ታላቁን ቤተክርስቲያናችን ካቴድራሉን ለመስራት ቅድመ ዝግጅት እያደረግን ስለሆነ በሀገር ውጭና በውስጥ ሀገር ያላችሁ ተሳትፎ እንድታደርጉ መንፈሳዊ እጆቻችሁን እንድትዘረጉ ለማሳሰብ ያህል ነውና
በ18 በ19 በ20 በረከትን የምናፍስበት ጾማችንን ውጤታማ እንዲሆን የምናደርግበት ታላቅ መንፈሳዊ ጉባኤ አዘጋጅተናል። ቅድመ ዝግጅት በማድረግ በዚህ ቦታ ተገኝታችሁ የመንፈሳዊ በረከት ተሳታፊዎች እንድትሆኑ ለማሳሰብ እንወዳለን። ደቂቅ ንዑ ፈሪሃ እግዚአብሔር ማርክሙ ልጆች ኑ ፈሪሃ እግዚአብሔርን አስተምራችኋለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደነገረን እንዳስተማረን ፈሪሃ እግዚአብሔርን የምንማርባት ቅድስናን ንጽህናን የምንላበስባት ይህንን ክፉ ዘመን በጾም በጸሎት ተወስነን የምናልፍባት እናታችን ቅድስት ቤተ ክርስቲያን ናትና የክፉ ቀን መሸሸጊያችን አምባ መጠጊያችን ብናለቅስ መጥተን ብናነባ እንባችን የምትታበስባት ይህች ቅድስት ቤተ ክርስቲያን ናትና ክርስቲያኖች ሁላችሁም በዚህ ዕለት በዚህ ቦታ ተገኝታችሁ የበረከቱን ስራ በጋራ እንድንሰራ ለማሳሰብ ወዳለው። በዚህ ቦታ ላይ ታላላቅ ታምራት እየተደረጉ ይገኛሉ። በቅዱስ ገብርኤልና በቅድስት አርሴማ ቤተ ክርስቲያን በጸበሉ የቅድስት አርሴማ ጸበል አለ፣ የቅዱስ ገብርኤል ጸበል አለ። ካንሰር እየተፈወሰ ጨጓራ በሽታ እየዳነ ኃይለ አጋንንት ሁሉ እየጠፋ ያለበት ትልቅ ታምራዊ ቦታ እንደመሆኑ መጠን በደም የተመሰረተውን ዓለም ያወቀውን ይህንን ቤተ ክርስቲያን ክብሩን ጠብቀን ከፍ ማድረግ ስላለብን ሁላችሁም በዚያ ዕለት እንድትገኙ ለማሳሰብ ወዳለው። ሌላው እንደ ተጨማሪ የተለያዩ ገቢዎችን ለማሰባሰብ ሙከራዎች እያደረግን ነው። አሁን በ18 ትልቅ የሆነ ጉባኤ አዘጋጅተናል። በ18 የሚደረገው ጉባኤ አላፋት ዝማሬ ነው። ከዚህ ቀደም በጣም በደስ በሚል ሁኔታ በፍልሰታ ጾም በኪዳነ ምሕረት ጾም ላይ የአላፋት ዝማሬ አድርገን ታላላቅ ዘማሪያኖችን ገብዘን ዝማሬ ብቻ አከናውነናል። አሁን እቺን ለመድገም በ18 ከፍተኛ የሆነ የአላፋት ዝማሬ ከ15 በላይ የሚሆኑ ታላላቅ ዘማሪያን የሚገኙበትን እሱን ጉባኤ አዘጋጅተናል። በ19ና በ20 ባዛር አዘጋጅተናል። ለዚህ ወንዝ ማስጨረሻና ለዚህ አዲሱ ቤተክርስቲያን ማስጀመሪያ ጉባኤ አዘጋጅተናል። ባዛር አዘጋጅተናል። ባዛሩ የምግብ ባዛር ነውና ምግቡ የተጸለየበት ውሃም እንደዚህ ሁሉም ሻይ ቡናዎች አሉና ከወትሮ ለየት ባለ መንገድ አባቶች በደንብ የተገኙበት ሰባኪያኖች በተገኙበት የቁርስና የምሳ ፕሮግራም አዘጋጅተናል። መጋቢት 18 19 20 2018 በእነዚህ በሶስቱ ቀናት የሚካሄድ ጉባኤ ሲሆን ጉባኤው በ18 የአእላፋት ዝማሬ በሚል በበገናና በዝማሬ ብቻ የሚቆይ ጉባኤ ነው፣ ምሽቱን ማለት ነው። ቅዳሜና እሁድ በ19ና በ20 ግን ከጉባኤው ጋር አብሮ ለዚህ ለወንዙ ማስፈጸሚያ እንዲሆን የባዛር ዝግጅት አድርገናል። ይሄ የባዛር ዝግጅት ላይ ቅዳሜና እሁድ ቁርስና ምሳ በሽያጭ የሚደረግ ማለት ነው። ደብሩ አዘጋጅቷል። ስለዚህ ይሄ መልእክት የሚደርሳችሁ ሁላችሁም በሀገር ውስጥም በውጭም ያላችሁ፣ በተለይ በሀገር ውስጥ ያላችሁ ደግሞ ቦታው ላይ በመገኘት ቦታውንም በመጎብኘት ለዚህ ለወንዙ ማስፈጸሚያ የበኩላችሁን አስተዋጽኦ እንድታደርጉ እናሳስባለን። በጉባኤው ላይ ታላላቅ መምህራን ዘማሪያን ተጋብዘዋል። ነፍሳችሁን በጉባኤው በወንጌሉ አገልግሎት በዝማሬው እያደሰረሳችሁ ከዛ ደግሞ እግረ መንገዳችሁን የበኩላችሁን አስተዋጽኦ እንዳቅማችሁ እንድታበረክቱልን በልዑል እግዚአብሔር ስም ይህንን ታላቅ መንፈሳዊ ጥሪያችንን እናስተላልፋለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን፣ ይቆየን።